በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምሰነበታችሁ ለቸርነቱ ወሰን ድንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ውድ የዚህ መርሃ ግብር ተከታታይ ወገኖቼ ዛሬም እንደ እግዚአብሔር መልካም ፈቃድ ከቀጣዩ ካለፈው የቀጠለ ትምህርታችን እንማራለን። ያው ሰሞኑን እየተነጋገርን ያለነው ስለ ጸሎት ነው። ዛሬ የመጨረሻውን ክፍል እናያለን። እንግዲህ ጸሎት እግዚአብሔር የልጆቹን ልመና የሚሰማበት መልስ የሚሰጥበት ብዙ ኃይል ያለው ብዙ ድንቅ ነገሮችን በጸሎት አማካኝነት የምናገኝበት ስለሆነ መጸለይ በጣም አስፈላጊ ነገር ነው ብለናል። እንግዲህ እግዚአብሔር የልጆቹን ጸሎት በደስታ የሚሰማበት የሚቀበልበት እንደሆነ አንድ ሁለት የመጽሐፍ ቅዱስ ጥቅሶች እናነብላችኋለሁ። የመጀመሪያው አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ነው። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል ይላል። አያችሁ፣ የጌታ ዓይኖች ወደ ጻድቃኑ ወደ ልጆቹ ወደ አማኞቹ ይመለከታል። ዓይኖቹ ወደ እነሱ ነው። ጆሮዎቹ ደግሞ ልመናቸውን፣ ጸሎታቸውን፣ ምልጃቸውን ለመስማት የተከፈተ ነው፣ ዝግጁ ነው ይላል። በእውነት በጣም ደስ የሚል ቃል ነው። በሁለተኛ ደረጃ የምናየው የሐዋርያው የቅዱስ ያዕቆብ መልእክት በምዕራፍ 5 ቁጥር 17 ላይ እንዲህ ይላል። ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብ እንዳይዘንብ አጥቆ ጸለየ፣ በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብ ሰጠ፣ ምድሪቱን ፍሬዋን አበቀለች። አቤት የሰው ልጅ ምን አይነት ትልቅ ስልጣን እንደተሰጠው፣ ምን አይነት ክብር እንደተሰጠው በዚህ ቃል የምናየው ነው ወገኖች። እና ኤልያስ እንደኛ ሰው ነበረ። ነገር ግን ሰማዩ ዝናብ እንዳይሰጥ በጸለየ ጊዜ ሰማይን ዘጋ። ሰማይ ዝናብ ከመስጠት ተቆጠበ። ምክንያቱም በዚያን ዘመን እግዚአብሔርን ያሳዘኑ ሕዝቦች ስለነበሩ ኤልያስ እነዚያ ሰዎች እንዲቀጡ ብሎ ወደ እግዚአብሔር ጸለየ፣ ሰማይ ዝናብ እንዳይሰጥ። ይህን ያህል ስልጣን ነው፣ ሰማይን የማዘዝ ሰማይን የመለጎም ስልጣን ነው ለሰው ልጅ። እንደኛ ሰው ነበረ አለ ያዕቆብ። ልዩ ፍጡር አይደለም፣ ሰው ነው። ግን የእግዚአብሔር ሰው ስለነበረ፣ ጻድቅ ስለነበረ፣ ፈሪሃ እግዚአብሔር ስለ አለው ቅን ጻድቅ ስለሆነ
ወደ አምላኩ ይሄን አድርግ ብሎ ጸለየ። ሰማይ ዝናብ አልሰጠም፣ በኤልያስ ጸሎት ማለት ነው። ከዚያ በኋላ ደግሞ እንዲዘንብ ጸለየ። በቃ ይዝነብላቸው፣ ዝናብን አውርድ፣ ዝናብን ስጥ ብሎ ሲጸልይ ደግሞ ዝናብ ዘነበ። ምድሪቱም ፍሬና አትክልትን አጠቃላይ የዘሩባትን ሁሉ ማብቀልና ማፍራት ጀመረች ነው የሚለን። እንግዲህ ጸሎት ትልቅ ኃይል ያለው በመሆኑ ለጸሎት ከዚህ በፊትም እንዳልኩት ቦታ እንስጥ፣ ክብር እንስጥ፣ ጊዜ እንስጥ ነው እና እንግዲህ ዛሬ እንዴት ነው ምንድን ነው የምንጸልየው? ብዙ ጸሎቶች አሉ፣ የጸሎት መጻሕፍቶች አሉ። እነ ቅዱሳን ነቢያት፣ እነ ሙሴ፣ እነ ቅዱሳን ሐዋርያት፣ እነ ነቢየ እግዚአብሔር ቅዱስ ዳዊት ጸሎቶቻቸውን ጽፈውልን ሄደዋል። በተለይ ቅዱስ ዳዊት መዝሙረ ዳዊት ብለን የምንለው ነቢዩ ጸሎቱን ጽፎልን ሄዷል። ትልቅ ጸሎት ነው መዝሙረ ዳዊት እና ብዙ የጸሎት መጻሕፍቶች አሉ። ውዳሴ ማርያም አለ፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ፣ ኪዳን፣ ሊጦን፣ መስተውቁ የሚባሉ ጸሎቶች አሉ። ቅዳሴው ራሱ ጸሎት ነው። ሰዓታቱ ጸሎት ነው። ማህሌቱ ጸሎት ነው። ብዙ ደግሞ በሊቃውንቱ አካባቢ የሚታወቁ ብዙ ጸሎቶች አሉ። ለምሳሌ እዚህ ቪዲዮ ላይ ትንሽ ያሉ አሁን ይሄ ድርሳነ ሶሎሞን መጽሔተ መንፈስ ቅዱስ የሚል መጽሐፍ አለ። በዚህ መጽሐፍ ውስጥ ባይገርማችሁ በጣም ብዙ ጸሎት ነው ያለው። እርግጥ መጽሐፉ የጸሎት መጽሐፉ ግስ ስለሆነ በጣም ሊከብድ ይችላል። ብዙ አይነት ጸሎቶች ናቸው ያሉት። መልክአ ኢዮብ አለ፣ መልክአ መለኮት የሚባል አለ። 3 አይነት መልክአ መለኮት ጸሎት አለ። ህላዌ መለኮት አለ፣ መጽሔተ መንፈስ ቅዱስ፣ መልክአ ሕዝቅኤል፣ መልክአ ኖላዊ፣ መልክአ ዮሐንስ ወልደ ነጎድጓድ፣ መልክአ ጊጋር፣ መልክአ ዘካርያስ፣ መልክአ ጊዮርጊስ፣ 7 ዕለታት፣ መልክአ ውቃቢ አለ። ስለ ጠባቂ መልአክ ራሱ የሚጸለይ አለ። በጣም ብዙ ነው። ይሄ ዝርዝሩ መጽሐፉ በጣም ትልቅ ነው። በግዕዝ ነው። በሊቃውንቱ አካባቢ ነው የሚታወቀው። እንግዲህ እዚህ ጋር መጽሐፈ ባርቶስ እመቤታችን የጸለየችው አለ። ሐጹረ መስቀል የሚባል አለ። በጣም ብዙ ነው እና እንግዲህ ይሄ ሁሉ እንደ አቅም እንደ ችሎታ ነው። ይሄን ሁሉ እንጸልያለን ማለት አይደለም። መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረን አጭር ጸሎት ግን ብዙ ቁም ነገር ያለው፣ ብዙ ኃይል ያለው፣ ብዙ ትርጉም ያለው አቡነ ዘበሰማያት የሚለው ራሱ ቅዱሳን ሐዋርያት ጸሎት አስተምረን ባሉት ጊዜ ምንድን ነው ያላቸው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንድንጸልይ። ቀጣይ ያለው ታውቁታላችሁ፣ አዲስ አይደለም። እንደው አዳዲሶቹ ነው እንትን ያልኩት እንጂ ብዙ አሉ። ብዙ መልክዓ መልኮች አሉ፣ ድርሳናቶች አሉ። በቤተ ክርስቲያናችን ብዙ አይነት የጸሎት መጻሕፍቶች አሉ። እንደዚህ ሁሉ ኃይል ያላቸው በረከትን የሚያሰጡ፣ ፈውስን የሚያሰጡ፣
ብዙ ድንቅ ምስጢር ኃይለ እግዚአብሔር ያለባቸው ናቸው እና አንደበትን ከፍቶ ስለ እግዚአብሔር መጥራት ቀላል አይደለም ወገኖች። ስለዚህ ብዙ የጸሎት አይነቶች አሉ። ስለ በሽታዎች፣ ስለ በረከት፣ ስለ ጤና፣ ስለ ሰላም፣ ስለ ምድር ፍሬ፣ ስለ የምሕረት ዝናብ እንዲዘንብ፣ ስለ ነፋሳት፣ ስለ ሰዎች በጣም ብዙ በየደረጃው በየመልኩ ቤተክርስቲያኗ ብዙ የጸሎት አይነት አላት። ጸሎት አንድ ብቻ አይደለም። ምድር ስለምትሰጠው ፍሬ፣ ስለሚዘነው ዝናብ፣ በጉዞ ስላሉ ሰዎች፣ ስለሞቱ ሰዎች በጣም ብዙ የጸሎት አይነቶች አሉ እና እነዚህ ሁሉ በመልካቸው ይጸለያሉ እና እኛ እንግዲህ መነሻችን ዞሮ በሽታ እንዴት እንደሚመጣ አይተናል። አሁንም ስለ ልዩ ልዩ በሽታዎች በጸሎት ልንፈወስ እንደምንችል፣ ሰዎችንም ጸልየን ልንፈውስ እንደምንችል፣ ያው መቼም እያንዳንዱ ጸጋው ልዩ ነው። መንፈስ አንድ ነው፣ ስጦታው ግን ልዩ ልዩ ነው እንዳለ ቅዱስ ጳውሎስ። የመፈወስ ስጦታ የተሰጠው አለ፣ የማስተማር ስጦታ የተሰጠው አለ፣ ታምራት የማድረግ ስጦታ የተሰጠው አለ፣ የመምከር ስጦታ የተሰጠው አለ፣ የመተርጎም ስጦታ የተሰጠው አለ። አዎ ቅዱስ ጳውሎስ እንዳለው ያን ሁሉ የሚሰጠው ጸጋ ማን ነው? እግዚአብሔር አንድ ነው። መንፈስ አንድ ነው፣ ስጦታው ግን ልዩ ልዩ ነው። ሁሉም የተለያየ ጸጋ የተለያየ ስጦታ አለው እና እንግዲህ ከሞላ ጎደል እንደዚህ አይነት ጸሎቶች አሉ። በጸሎታችን ከልዩ ልዩ በሽታ፣ ከሰይጣን ፈተና፣ ከተለያየ ነገር ጸሎት ሁሉ ነገር ነው። ቅድም ብለናል። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ልመናቸውን ለመስማት የተከፈተ ነው። አዎ እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም ማለት ጥሩ አይደለም። እግዚአብሔር ማንንም ያያል፣ ማንንም ይሰማል። ወደሱ የሚጸልየውን በቅድስና በንጽህና ሆነን በአምልኮተ እግዚአብሔር በእምነት ሆነን የምንጸልይ ከሆነ እግዚአብሔር እንደ ሰው አይደለም። ሰው ሁኔታዎችን አይቶ ነው። ሰላም እንኳን ስትሉት ሰው በእውነት እንዲያው ሁኔታችን አይቶ ለሰላምታችሁ ጥሩ መልስ እንኳን አይሰጥም። ይንቃል፣ ይኮራል ሰው። እግዚአብሔር ግን እንደ ሰው አይደለም። እግዚአብሔር ግን ደግ ነው፣ ቸር ነው። ይሄ ባለጸጋ ነው፣ ይሄ ድሃ ነው፣ ይሄ የተማረ ነው፣ ይሄ ያልተማረ ነው አይልም። ቸርነቱ ብዙ ስለሆነ ማንንም አይንቅም። ጸሩ ጻድቃኑ እግዚአብሔር ሰው መሆኑ፣ ጻድቃን ጮሁ፣ እግዚአብሔር ሰማቸው። አዎ ስለዚህ እግዚአብሔር ወደ ጻድቃን ጩኸት፣ ልመና፣ ጸሎት ጆሮዎቹ የተከፈቱ ናቸው። አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ስእለቶሙ የተባለው ለዚህ ነው። አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር ዓይኖች ወደ ጻድቃኑ ናቸው። ወእዝኑ ሀበ ስእለቶሙ፣ ስእለታቸውን፣ ጸሎታቸውን፣ ልመናቸውን ለመስማት ጆሮ የተከፈተ ነው። እግዚአብሔር ማንንም አይንቅም። ዛሬ ሰዎች እንዲሰሙን እንዲቀበሉን ብዙ አማላጅን ይዛለን፣ ጉቦ እንሰጣለን። ብዙ የሰውን ተውት። በቃ ሰው አስቸጋሪ ፍጡር ነው። እግዚአብሔርን ግን ከሰው የተለየ ነው። ስንጸልይ የማይሰማን የማይቀበለን አይምሰለን። በእምነት እንጸልይ። አምናችሁ ስለምትጸልዩት ጸሎት ትቀበላላችሁ ነው። አዎ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ለሚያንኳኳ ይከፈትለታል፣ ለሚለምን ይሰጠዋል ያለ እግዚአብሔር ነው ወገኖች።
ብቻ ማንኳኳት ነው። እኛ እግዚአብሔር ደግ ቸር አምላክ ስለሆነ ሩብ ስለሆነ ስናንኳኳ በጸሎት እግዚአብሔርን ስንለምነው የምሕረት በሩን፣ የፈውስ በሩን፣ የበረከት በሩን ይከፍትልናል። ለሚለምን ይሰጠዋል። አያችሁ ሰዎች እኮ የሆነ ነገር ስንለምናቸው የለኝም እኔ እንዲሁኝልን አንዳንዴ እንደውም የኔ ቤት ሰው ሲለምን እግዚአብሔር ይስጥህ ይላሉ። እግዚአብሔርማ ሁሉን ሰጭ ነው። እኛ ከሰጠን ነገር ለድሆች እንድንሰጥ ነው። እግዚአብሔር ይስጥህ ይለዋል። የእግዚአብሔርን ሰጭነት ሰዎች ስጡን ተባሉ እንጂ የእግዚአብሔርን ሰጭነት እንዲናገሩ አይደለም። እንደዚህ አይደለም። እግዚአብሔር አያሳፍርም። እግዚአብሔርን ለምኖ ሳይቀበል የሚመለስ ማንም የለም። ምናልባት እንግዲህ ለጸሎት ያለን እውቀት፣ ለጸሎት ያለን እምነት ብቻ ሁላችንም አንድ ስላልሆን ጸሎታችን ተሰሚነት ላይኖረው ይችላል። ደግሞ የምንለምነው ነገር እንዲሁ ለእኛ የማይጠቅም ከሆነ እግዚአብሔር ላይቀበለን ይችላል። ስለዚህ ይሄ ነውና ወገኖቼ ዛሬ የገባሁበት እንግዲህ ብዙ አይነት የጸሎት መጻሕፍቶች አሉ፣ የጸሎት አይነቶች አሉ። እንደ አቅማችን አቡነ ዘበሰማያት ብቻ ራሱ ትልቅ ጸሎት ነው። በንጹህ ሆነን በእምነት ሆነን ብንጸልየው እግዚአብሔር ይቀበል። አቡነ ዘበሰማያት አባታችን የሚለው በጣም ትልቅ ጸሎት ነው። በጣም ትልቅ ጸሎት ነው። እሱን በንጹህ ሕሊና ሆነን ከቻልን ሌሎች ጸሎቶችን እንጸልያለን። ካልቻልን ደግሞ አባቶችን ይጸልዩልን። አዎ አንዱ ለአንዱ ይጸልይ ይላል። የጻድቅ ሰው ጸሎት ግዳጅ ተፈጽማለች ነው። እግዚአብሔርን የሚወዱ የእግዚአብሔር ሰዎች እኮ ለእኛም ቢጸልዩልን እንፈወሳለን፣ ምንፈልገው እናገኛለን። ኢዮብ እኮ ለጓደኞቹ ጸልዮአል። የኢዮብ ጓደኞች ወደ እግዚአብሔር ጸልየው ነበረ። እግዚአብሔር ግን እናንተ እንደ ባሪያዬ እንደ ኢዮብ አይደላችሁምና ኢዮብ ይጸልይላችሁ ነው የተባሉት። አዎ አንዱ ለአንዱ ቢጸልይ ምሕረት ያገኛል፣ ምሕረትን ያሰጣል። የምናውቅ እንጸልያለን፣ ማናውቅ ደግሞ ስለ ጸሎት አስተምሩን ብለን መማር አለብን። ሌሎች እንዲጸልዩልን ማድረግ እንችላለን። እንግዲህ ጸሎት ትልቅ ኃይል ያለው ስለሆነ ለጸሎት ቦታ እንስጥ፣ ጊዜ እንስጥ፣ ክብር እንስጥ። በጸሎት ማናገኘው ማንቀበለው ነገር የለም። እነ ኤልያስ እንግዲህ በሰው አይምሮ የማይታሰበውን ሰማይን እንዲሁ አንድ ፍጡር እንዴት ነው የሚዘጋው? እንዴት ነው የሚከፍተው? ወገኖች እስቲም በደንብ መርምሩት። የሰው አቅም አሁን ይህንን ሰማይን የመዝጋት አቅም ኃይል አለው ሰው? ክፈት ዝጋ ይላል ሰው? የቤት በር ነው እንዴ? የቤት መስኮት ነው እንዴ? እጅግ የረቀቀ እኮ ነገር ነው ወገኖች። እግዚአብሔር ምን ያህል ቸር እንደሆነ አይታችኋል እንዴ? ኢያሱስ ሰማይና ፀሐይን አቁሞ የለም እንዴ? ኢያሱ እኮ ፀሐይ በገባውን ትቁም ብሎ ፀሐይ እንድትቆም እኮ ጸልዮ እግዚአብሔር አቁሞለታል። ሙሴ ባሕረ ኤርትራን ከፍሎ እስራኤልን አሻግሮ የለም እንዴ? 3 ደቂቅ የነደደውን እሳት አብርደውት የለም እንዴ በጸሎታቸው? ኧረ ምኑ ብዙ ነገር ነው እግዚአብሔር ለሰው ልጅ የሚያደርገው። እንግዲህ የነ ሙሴ አምላክ፣ የነ ኤልያስ አምላክ፣ የነ 3 ደቂቅ አምላክ፣ የነ ጴጥሮስ የነ ጳውሎስ አምላክ የኛም አምላክ ነው። በፊት የነበረ ዛሬም ያለ ወደፊትም የሚኖር በእኛም ዘመን ያለ ለእኛም የምንፈልገውን ነገር ሁሉ የሚያደርግልን እግዚአብሔር አለ። ክብር ምስጋና ለሱ ይሁን ወገኖች። ስለዚህ እኛ የለመነውን ነገር እንደምንቀበል በማመን መጸለይ ከቻል እግዚአብሔር ይሰማናል ለማለት ነው። እንግዲህ በዚህ መልኩ በጸሎት ከበሽታ ከችግር ከተለያየ ነገር እንድናለን እና ጸሎት ትልቅ መሳሪያ አድርጎ እግዚአብሔር ሰጥቶናል። ይህንን መሳሪያ
በክብር እንያዘው። ስለ ጸሎት እንማር፣ ስለ ጸሎት እንጠይቅ፣ እናንብብ። ጥርት ያለ ጸሎት፣ እግዚአብሔር የሚወደው ጸሎት እንድንጸልይ እሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።